أعوذ بالله من الشيطان الرجيم إذ أوحينا إلى أمك ما يوحى أن اقذفيه في التابوت فاقذفيه في اليم فليلقه اليم بالساحل يأخذه عدو لي وعدو لك وألقيت عليك محبة مني ولتصنع على عيني إذ تمشي أختك فتقول هل أدلكم على من يكفله فرجعناك إلى أمك كي تقر عينها ولا تحزن وقتلت نفسا فنجيناك من الغم وفتناك فتونا فلبثت سنين في أهل مدين ثم جئت على قدري يا موسى. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። አላህ Subhanahu Wa Ta'ala ለአንድ ባሪያው ከሚውልለት በጣም ብዙ ውለታዎች መካከል በጣም እሱ ላይ ከሚያፈሳቸው ጸጋዎቹ መካከል በጣም ብዙ አሉ። አላህ Subhanahu Wa Ta'ala ከነዚህ መካከል አይሮን አላቀም በጣም ትልቁ ነው ብዬ አስባለሁ። ሰዎች ዘንዳ እንዲወደድ ማድረግ ፍጡሮቹ ዘንዳ እንዲወደድ ማድረግ إن من أعظم نعم الله على عبده أن يحببه إلى خلقه الله ለአንድ ባሪያው ከሚውለት ውለታዎች ከታላላቆቹ መካከል ነው እሱ ፍጡራን ዘንዳ ተወዳጅ እንዲሆን ማድረግ። ነብይ ሙሳ ሹፉ አስቡትማ አንድ በጣም አምባገነን የሆነን ሰው አምሯቸው ላይ ሳሉ ከዛ ያምባገነን የሆነ ሰው ይደም ኖርማል አምባገነን አሁን መናቀነት አምባገነን አይደለም ህልም አየ። ከዚያ ያ ህልም ሲተረጎም ደግሞ ህልሙ በታየበት አመት የተወለዱ ህፃናቶች ሁላ ወንዶቹ ማለት ነው መታረድ አለባቸው ተብሎ ተተረጎመ። ዘን በዚህ ጊዜ ልጅ ወለዳችሁ እናንተ ከዛ ይህ ልጃችሁ ወንድ ሆነ ደግሞ ከዚያ እንግዲህ የዚህ አምባገነን የሆነ ሰውዬ ሰራዊቶች እየፈለጉ ያሳደዱ ገና ልጁ ሲወለድ ነው ኦኬ ተወልዷል ጨቅ እየተደረቀ አስቡት። በዚህ መልኩ የሆነን አንድ ኮሚኒቲ ማህበረሰብ ማለት ነው። በዚህ ጊዜ ነብይ ሙሳ አለይሂ ሰላም ተወለዱ። እናታቸው በጣም ሲጨንቃቸው ምን ማድረግ እንዳለባቸው ግራ ሲጋባቸው እንግዲህ በጣም በተጨመነቁበትና በተጠበሳት አላህ Subhanahu Wa Ta'ala ያላቸው ላይ ወህይን አወረደ ማለት ኢልሃም አደረጋቸው የሆነ ሐሳብ ሁሉ አለባቸው የነብይ ሙሳ እናት። ከዛ በኋላ ውሃ ላይ ጣሉት። እኔ እኮ በጣም ነው የሚገርመኝ። አስቡት እንግዲህ እናቶች በደንብ ትረዱኛላችሁ ብዬ አስባለሁ። አዲስ የወለዳችሁት ልጅ
የሚንቀሳቀስ ነገር ላይ ያስቀምጣችሁት ማለት በእናንተ ቤት እየደበቃችሁ ነው ያላችሁት ግን የሚንቀሳቀስ ነገር ላይ ያስቀምጣችሁት ስትተውት ማለት ነው ማለት ሰው እኮ ደረቅ ቦታ ነው አይደል የሚያስቀምጠው የሆነ ተራራ ላይ የሆነ በረሃ ላይ ምና ሄዳችሁ ድጋሚ ማግኘት የምትችሉበት ውሃ እኮ ይሄዳል ውሃ ላይ ያስቀመጠችው ነብይ ሙሳ የጠላታቸው ቤት የገዳያቸው ቤት ወይም ሊገላቸው የሚፈልጋቸው አካል ቤት ገብተው ቤተ መንግስት ገብተው አላህ ምን አደረገ ወልቀይቱ عليك محبة مني አላቸው ከኔ የሆነ ፍቅርን አንተ ላይ አሰፈንኩኝ ይላል ጣልኩኝ محبين ከዚያስ ፍርዓውን محبة بمحبة የፍርዓውን ሚስት محبة بمحبة ሊገላቸው ይፈልጋቸው የነበረው ሰውዬ በቃ አሳዳጊያቸው ነው ማለት ነው شفتوا ስለዚህ አላህ Subhanahu Wa Ta'ala በጣም አብዝተን ለንለምነው ከሚገቡ ነገሮች መካከል የሰው ፍቅር እንዲሰጠን የፍጥራኑን ፍቅር እንዲሰጠን ነው ነብይ ሙሳ እኮ ፍርዓውን እንዲወዳቸው ፈልጓል ነበር ነገር ግን በቃ ወደዳቸው አላህ Subhanahu Wa Ta'ala እንዲወደዱ አደረጋቸውና እንደው اللهم الق علينا محبة منك ብላችሁ ዱዓ አድርጉ እኔ ብዙ ጊዜ ከማድረጋችሁ ዱዓዎች መካከል አላህ ካንተ የሆነ محبان እኛ ላይ አፍስስ ብላችሁ ዱዓ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።